It's on here now. The goalkeeper's beaten, and South Africa have gone over. Shagger Sport 2010. ሰላም ጤና ይስጥልን እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉም ለእናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የዩቲዩብ ቻናላችንን ሰብስክራይብ አድርጉት፣ የደውል ምልክቱን ተጫኑትና አዳዲስ ፕሮግራሞችን ስንለቅ መልእክት ይድረሳችሁ። ላይክ በማድረግ እንዲሁም ደግሞ ሊንኩን ለሌሎች በማጋራት በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር እንዲደርስ የምታደርጉትን ጥረት አጠናክራችሁ ቀጥሉ እንላለን። እስካሁን ላደረጋችሁልን ድጋፍ፣ እገዛ እና እኛን ለማንቃት ለሄዳችሁት ርቀት በሙሉ ምስጋናችን ትልቅ ነው። በጣም እጅግ በጣም አድርገን እናመሰግናለን። ወደ ጉዳዮቻችን እንሂድ። 5:15 ላይ አርሰናል ከአስቶን ቪላ በኤምሬትስ ስቴዲየም የሚያደርጉ ጨዋታ እንደተጠበቀ ሆኖ በዛው 5:15 ላይ ደግሞ ማንቸስተር ዩናይትድም ጉዳይ አለው። የሰበሰበውን ነጥብ ብዛት 32 እንዲያደርስ የሚጠበቅበት በኦልትራፎርድ ውራውን ወልቭስን የሚገጥምበት በራሱ በወልቭስ ሜዳ የማንቸስተር ዩናይትድ ድል አስተማማኝ ነበረ ከአሳማኝ እንቅስቃሴ ጋር። ግን ከዚህ ጋር ማናቸው ያወጣው ብላ ድንቋ ጋዜጠኛ ሳምራዊ ጣዕመ ጥያቄ የጠየቀችበት ብለሻል። እንዴት ለጥቅስ በቃ ንግግር አይገርምም እንዴ? የእውነቴን እኮ ነው። ከምሬ ነው። በጣም ደካማ ነበረ ከማንቸስተር ዩናይትድ ጋር። ማንቸስተር ዩናይትድ ጥሩ ነበረ። ማንቸስተር ዩናይትድ ጥሩ ነበር፣ ወልቭስም በጣም ደካማ ነበር። እሺ ልቀጥል። ልክ ነው። ያንን እንዲህ ያለውን ወልቭስን ማሸነፍ ያቃታቸው እነዛ ሁለት ክለቦች እነማን ናቸው ብለሽ የጠየቅሽበት ነው። ዛሬ በኦልትራፎርድ ያ ጨዋታ ይደገማል። ይሄ ጨዋታ ለማንቸስተር ዩናይትድ ጥሩ ነው፣ ወሳኝ ነው። በነገራችን ላይ ማንቸስተር ዩናይትድ እስከተጠቀመበት ድረስ ተከታትለው የሚመጡት ጨዋታዎች ከወልቭስ ከሊድስ እና ደግሞ ከበርንሌ ጋር የሚደረጉ ናቸው። ሶስቱም የሆነ ነገር ስጋት ላይ የጣላቸው ናቸው። ምንም እንኳን ሊድስ አሁን እያማረ ቢመጣ ጥሩ ነው። ሊድስ ቼልሲን ያሸነፈበትን መንገድ መቼም ልንረሳው አንችልም። ስለዚህ ማንቸስተር ዩናይትድ በኦልትራፎርድ ከወልቭስ በሚያደርገው ጨዋታ ዙሪያ የተወሰኑ ነጥቦችን እናንሳ እስኪ። አንድ ትልቁ የሚጠበቀው ነገር የሚመስለኝ እኔ ከጨዋታው ጋር በተያዘ የአሞሪም ፎርሜሽንን በተመለከተ ብዙ ተብሏል። ምክንያቱም በኒውካስትል ጨዋታ ላይ በቦክሲንግ ዴይ በነበረው ጨዋታ ላይ ሩበን አሞሪም ተገደውም እንደገና አጋጣሚውን ተጠቅመውም ሊሆን ይችላል ከዚህ በፊት በፍጹም አልቀይረውም ያሉትን ፎርሜሽናቸውን ቀይረው ታይተዋል። በዛ ጨዋታ ላይ የነበረው ፎርሜሽን 4-2-3-1 ነው። ሩበን አሞሪም ደግሞ የሚጠቀሙት እና በጣም የሚወዱት 3-4-2-1 ሲስተም ነው እና ያንን ማንቸስተር ዩናይትድን ደግሞ የቀየሩት ፎርሜሽን በጣም ውጤታማ አድርጎታል። እንደውም ከጨዋታው ጋር በተያዘ አስተያየት ሲሰጥ አንድም ዶርጉ በዚህ አይነት በጣም የሚገርም እንቅስቃሴ ውስጥ ልናየው የቻልነው ከፎርሜሽኑ የተነሳ ነው ብለው ማስተያየት የሰጡ ሰዎች አሉ። ምክንያቱም ከዛ በፊት በነበሩ ጨዋታዎች ላይ በማንቸስተር ዩናይትድ ከሚወቀሱት ተጫዋቾች መካከል አንደኛው ዶርጉ ነው፣ ፓትሪክ ዶርጉ ነው። እውነትም ደግሞ ስታየው ምንም ምቾት ያለው እንቅስቃሴ አይደለም ሜዳ ላይ የሚያደርገው። ስህተቶች ነበሩት፣ ፓሶቹን በጣም ደካማና የሚበላሹ የነበሩ ናቸው። በዛ ጨዋታ ላይ ግን ሌላ ዶርጉ ነው ያየ ነው። እንደው ያንን አይነት ፐርፎርማንስ ያደረገበትንም ጨዋታ ወደ ማንቸስተር ዩናይትድ ከመጣ ምናስታውስ አይመስለኝም። በጣም የሚገርም እንቅስቃሴ ነበር ያደረገው እና ትልቅም ኃላፊነት ደግሞ የተወጣበት ጨዋታ ነው የነበረው። ሄቨንም በጣም ጥሩ እንቅስቃሴ ያደረገበት ጨዋታ ነው እና አንደኛው የሚጠበቀው ነገር ዛሬ እንግዲህ ሩበን አሞሪም ተመሳሳይ የሆነ የፎርሜሽን ለውጥ አድርገው ወደ ሜዳ ይገባሉ ወይ የሚለው ይመስለኛል። እኔ የሩበን አሞሪም ከጨዋታ ጋር በተያያዘ ያላቸው ዝግጁነት በኒውካስል ጨዋታ ላይ ከመቀየሩ በፊት አምኛለሁ ብሎ ነው መግለጫ የሰጠው።
አምኛለሁ ብሎ የተናገረው ነገር ምንድን ነው? ይሄ በባክስሪ የመጫወት ጉዳይ ጊዜ እንደሚፈልግ ገብቶኛል አለ። ስለዚህ ጊዜ እንደሚፈልግ ስለገባኝ፣ ሂውጅ ኢንቨስትመንትም እንደሚፈልግ ስለገባኝ ከልጆቹ በዚህ ድርቅና የማይጠበቀውን ለጊዜው የመሆን እድሉ ያነሰውን ነገር ከምጠብቅ እኔ አዳፕት ላድርግ ብሎ ነው የተናገረው። ራሱ ኮንፌስ አድርጓል። ከዛ በኋላ እርግጠኛ ማን ሆነው በየትኛው ጨዋታ ላይ የትኛውን መንገድ ይከተላል። አሁን ማንቸስተር ዩናይትድ ባለ አንድ መንገድ አይደል። ማንቸስተር ዩናይትድ የተለያዩ ተለዋዋጭ መንገዶች አሉት። አሁን ማንቸስተር ዩናይትድ በልምምድ ቦታ ላይ እነዚህን መንገዶች እየሰራባቸው ነው ያለው። በባክስሪ ይዘጋጃል፣ በባክፎር ይዘጋጃል። ተጫዋቾቹ የሚሰጣቸውን የተቆጠረ ኃላፊነት ልምምድ ቦታ ላይ በባክስሪ ቢጫወቱ ኃላፊነታቸው ምንድን ነው? በባክፎር ሲጫወቱ ኃላፊነታቸው ምንድን ነው? ማን የቱ ጋር ምን እንዲያደርግ ይጠበቃል? እያንዳንዱን ነገር በልምምድ ቦታ ላይ እየሰራንበት ነው አለ አሞሪም፣ እየሰራንበት ነው። ስለዚህ አሁን ጨዋታ ሲመጣ ብቻ ሳይሆን ከሚመጣው ጨዋታ አስቀድሞም የማንቸስተር ዩናይትድ ተጫዋቾች በድንገት ከጨዋታ በፊት በዚህኛው ስልት እንግባ ብንባባል ግር እንዳይላቸው፣ በድንገት ጨዋታው መሃል የስልት ለውጥ ብናደርግ ግር እንዳይላቸው የማድረግ በቂ ዝግጅት እያከናወንን ነው አለ አሞሪም ነው ይህንን የተናገረው። ይሄንን ሳደርግ ግን የጋዜጠኛ ግርግር፣ የጋዜጠኛ ጩኸት ምንም አቋሜ ላይ ተጽዕኖ አያሳደርም። ምን ይሉኛልም አልልምም፣ ቀይር ስላሉኝም አልቀይርም ነው። ግን አስፈላጊ መሆኑን አምኜበታለሁ። አስፈላጊ መሆኑን ስላመንኩበት ማድረግ ጀምሬያለሁ አለ። ይሄ አሪፍ ነገር ነው፣ የእውነት ለመናገር አሪፍ ነገር ነው። በጣም ያስወቀሰው ነገር ምንድን ነው ያልን እንደሆነ ከኤቨርተን ጋር ሲጫወቱ ኤቨርተን ጨዋታው በጀመረ በመጀመሪያዎቹ 12 ደቂቃዎች ላይ አንድ ተጫዋች በቀይ ካርድ ከሜዳ ወጣበት። የዛን ተጫዋች በቀይ ካርድ ከሜዳ መውጣት ተከትሎ አሞሪም አሁን የተረዳውን መረዳት ተረድቶ ቢሆን ኖሮ አሁን በገባው ልክ የእውነት ገብቶት ቢሆን ኖሮ የሚያደርገው የነበረው ነገር ምን እንደሆነ ታውቂያለሽ? በእርግጠኝነት የምነግርሽ ነገር ወደ ባክፎር ያደረገውና ሞር የሚያጠቃ ይሆን ነበር። ኤቨርተን ፍላጎቱ የመከላከል ይሆናል፣ አጋጣሚዎችን የመጠቀም ነው የሚሆነው። ያኔ በጣም ተወቅሷል። በጣም በከፍተኛ ደረጃ ነው ወቀሳ የቀረበበት። ስለዚህ ይሄንን የቀረበበትን ወቀሳ እንግዲህ አጢኖታል፣ በኋላ ሌትሊ ዘግይቶም ቢሆን አጢኖታል ብዬ ነው ማምነው እኔ። ስለዚህ ከዚህ አይነቱ ነገር የሚገባውን ትምህርት የወሰደው አሞሪም ማንቸስተር ዩናይትድ ባለብዙ መልክ እንዲሆን እያገዘው ነው። ሁለተኛው ቆንጆ ነገር ማንቸስተር ዩናይትድ ዛሬ ከተጫዋቾች እጥረት አንጻር መጠነኛ መላቀቅ ሊኖረው ይችላል። ለማቲያስ ደሊች ለጨዋታ ዝግጁ ስለመሆናቸው እየተነገረ ስለሆነ እነ ሄቨን ጥሩ ነገር እያሳዩ ቢሆንም ማጣደፍ ሳያስፈልግ ግን ደግሞ ጠቃሚ እና አስፈላጊ ሆኖ ከተገኘ እነዚህንም ልጆች መጠቀም የሚችልበት እድል አለ ለማንቸስተር ዩናይትድ። አሁን አንድ ነገር በእርግጠኝነት መናገር የምንችለው ማንቸስተር ዩናይትድ እና በዩናይትድ ቤት የሚታየው መሻሻል የሚመሰከርለት መሆን ከጀመረ ቆይቷል። ማንቸስተር ዩናይትድ ጋር ለውጥ አለ። አሞሪም ስለተለወጠም ሊሆን ይችላል፣ አሞሪም ባይለወጥም ጭምር ማንቸስተር ዩናይትድ በዛኛውም ስልት አሁን እያመጣ ባለውም የጨዋታ መንገድ ፕሮሚሲንግ የሆኑ ነገሮች አሉት። እኔ ማንቸስተር ዩናይትድን በተመለከተ አስተያየት የሚሰጥ ሰው አስተያየት የመስጠት ሙሉ መብት እንዳለው ሆኖ ግን ታሳቢ መደረግ ያለባቸው ነገሮች አሉ። ሀሳቡ ተቀባይነት እንዲኖረው ነው የምልሽ። ስለ ማንቸስተር ሲቲ እንደማውራው ስለ ማንቸስተር ዩናይትድ፣ ስለ አርሰናል እንደማውራው ስለ ማንቸስተር ዩናይትድ ከማውራቴ በፊት ማንቸስተር ዩናይትድ በስኳድ ዴብዝ እና ኳሊቲ እንደ አርሰናል የጠገበ ነው ወይ? እንደ ሲቲ የጠገበ ነው ወይ? እንደ ቼልሲ የጠገበ ነው ወይ? እንደ ሊቨርፑል የተሞላቀቀ ነው ወይ የሚለውን ጥያቄም ከግምት ውስጥ አስገባለሁ። የራሱ ጉዳይ ነው ይህንን ማድረግ አለመቻሉ፣ ፓርት ኦፍ ዘ ጌም ነው እረዳለሁ። ነገር ግን ማንቸስተር ዩናይትድን በተመለከተ
የሚያደርጋቸው ጥሩ ነገሮች የሚደነቀው በከፍተኛ ደረጃ መሆን መቻል አለበት ብዬ ነው የማምነው። ለምን ያልሽኝ እንደሆነ ሊሚቴሽኑን ስለማቅ ሊሚቴሽኑን ሁላችንም ስለምንረዳ ማንቸስተር ዩናይትድ ገና ፈርሶ እየተሰራ ያለ እንደ ልቡ እንኳን እንዳያፈርስ የገንዘብ ሊሚቴሽን የያዘው ቡድን ነው። ገብቶሻል? ስለዚህ በዚህ ውስጥ የሚታዩትን በጣም ተስፋ ሰጪ ነገሮች እኔ በጣም ትልቅ ዋጋ ነው የምሰጣቸው። በጣም ትልቅ ዋጋ ነው የምሰጣቸው። ጥሩ ነገሮች ናቸው። በጣም 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 ጠቃሚ ነገሮች ናቸው ብዬ ነው ማምነው። ስለዚህ አሞሪምም የማንቸስተር ዩናይትድ አሁን ያሉ ተጫዋቾችም የሚያደርጓቸው ነገሮች በበጎ የሚነሱ አድርጌ ነው መወስዳቸው ልልሽ ፈልጌ ነው። ሊሚቴሽኖቹ እንደተጠበቁ ሆነው ከዛ በላይ የሄደበትን ነገር ዋጋ እንሰጣለን ለማለት ነው። ስለዚህ ማንቸስተር ዩናይትድ ከወልቭስ ከቼልሲ ጋር ሲጫወት አሞሪምም እኮ አለ አይታችሁታል፣ ግን አለ አንዳንዶቹ ጨዋታዎች መሸነፍ የሌለባቸው ናቸዋል። ወልቭሶች የእውነት በጣም ጥሩ ጥሩ የሚባሉ እንቅስቃሴዎችን ያደረጉበት ጥሩ ጥሩ የግብ ዕድሎችን የፈጠሩበት ምናምን ነው አለ። ስለዚህ ወልቭስን አይቼዋለሁ ከእኛ ጋር ሲጫወት፣ ወልቭስን አይቼዋለሁ ከሌሎቹ ጋር ሲጫወት እየተሻሻሉ። ሊቨርፑል እኮ ጥሩ አልነበረም። አሁን መጨረሻ ላይ ያሸነፈው ሊቨርፑል 2-1። ሊቨርፑል እኮ አልተወደደለትም። ለምንድን ነው የሊቨርፑል እና የወልቭስ ጨዋታ ላይ ለሊቨርፑል አስደሳሹ ነገር ምንድን ነው የማያስደስተው ነገር ምናምን ሲባል እኮ ያነሱት ነገር ፐርፎርማንሱ ምናምን የሊቨርፑል ደስ አይልም። አንድ የተደሰትንበት ነገር ቢኖር ፍሎሪያን ቨርትስ ነው። ጎል ማስቆጠሩ ብቻ ሳይሆን እንቅስቃሴውም ጥሩ ነበረ በጣም በቃ የሆነ ፊርሚኒዮን የሚመስል ነገር አለ። ሳየው ባድር አልጠግብም አሉ አስተያየት ሰጪዎች። እግዚአብሔርን ነው የምልሽ። ፊርሚኒዮን ብቻ ሳይሆን አንድ ስሙ ጠፋኝ ሀገር ይሄ በሊቨርፑል የነበረው ኳስ እግሩ ላይ የሚያምርልህ መሀል ላይ የነበረው በየርገን ክሎፕ ጊዜ መጥቶ ብዙም ግን አልተጫወተም የምንለው በጣም ክሪኤቲቭ የሆነው ተጫዋች አፌ ላይ ኩቲኒዮ እየመጣብኝ ነው እንጂ ያኛው ኩቲኒዮ ያልሆነው የብራዚል ተች ያለው ግን ለስፔን ምናምን እንትን የሚለው ማለት ነው። እኔም አልመጣልኝ ቲያጎ እሱ ሁለቱን ነው የሚመስለኝ እያሉ በጣም ተደንቀውበታል። ግን ወልቭስ ሊቨርፑልን አስጨንቆታል። አንፊልድ ላይ ነው ማለት። ስለዚህ ይሄ ኢዚ ጌም ምናምን አይደለም ልልሽ ፈልጌ ነው። ወልቭስም ምናልባት በመጀመሪያው ጨዋታ ላይ በማንቸስተር ዩናይትድ በጣም የተወሰደበትን ብልጫ በዚህኛው ደግሞ በተወሰነ መንገድ ለማካካስ የራሱን ጥረት ሊያደርግ ይችላል። አይደለም ጥረት ያደርጋል ነው እንጂ ጨዋታው ቀላል የማይሆነው አንድ በዚህ የተነሳ ነው። ግን አካካሰ ነው አካክሶ ይወርዳል። እሱ ሌላ ነገር ነው። አሁን እኔ ወልቭስ ከዚህ በኋላ ስለ በእያንዳንዱ ጨዋታ ላይ ስለ ወልቭስ ብቻ ሳይሆን ሌሎቹም ቢሆኑ ስለ መውረድ ስላለመውረድ ብቻ እያሰቡ እኮ አይጫወቱም። ከዛ ጨዋታ ላይ የሚያገኙትን 3 ነጥብ የሚሆን ፐርፎርመንሳቸውን ራሳቸው የሚፈልጉት ይመስለኛል። ግን አንድ ሌላ የሚነሳው ጥያቄ በማንቸስተር ዩናይትድ በኩል እንደምናውቀው በጣም ወሳኝ የሚባሉ ተጫዋቾች የሉም። አሁን ግን እየተመለሱ ነው። ለምሳሌ የማቲያስ ደላይት የሃሪ ማጓየር መመለስ አንዳንድ ደጋፊዎች ስጋት ገብቶናል ብለው የሚናገሩት ነገር ከኒውካስል ዩናይትድ ጋር የነበረውን አጫወት ወደውታል። በጣም የወደዱት ደግሞ ተጫዋቾቹ በተለወጠ ፎርሜሽን ምቾት ውስጥ ስለወደቁ ነው ተብሎ ነው የሚታሰበው እና የተጎዱ ተጫዋቾች መመለስ እንደገና ሩበን አሞሪም ወደዛኛው ሲስተም እንዲመለስ ያስገድደዋል ወይ ያንን ያደርጋል ወይ የሚል አንዱ ተለዋጭ የጨዋታ መንገድን መቀበል መጀመሩ ማንቸስተር ዩናይትድ ዛሬ በምን መንገድ እንደሚመጣ እንዳናውቅ ማድረጉ እኮ ነው። ይሄ እኮ ነው አንዱ አድቫንቴጅ። በባክ3 ነው የሚሆነው፣ በባክ4 ነው የሚሆነው፣ 4-3-3 ነው የሚሆነው ወይስ ምንድን ነው የሚሆነው የሚለውን አናውቅም። ከተጫዋቾች ምቾት ጋር አሁን ለምሳሌ ብዙ አልተመቻቸውም። ይሄ ሩበን አሞሪም በ3 ተከላካይ የሚጫወተው ነገር ተብሎ ይገለጻል። ቅድም በምሳሌ እንደ ዶርጎን ያነሳሁት 4 ተከላካይ ሲጠቀም ሩበን አሞሪም በጣም ተመቸው የተባለው አንድም በዛ የተነሳ ነው እና
ወደዛ ነገር ከተመለሰ ተጫዋቾቹ ኮምፎርተብል ላይ ሆኑ ይችላሉ፣ የወደድነውን የሜዳ ላይ እንቅስቃሴ ላናይ እንችላለን የሚል ነው የደጋፊዎች ስጋት። ግን እኔ ደግሞ ምለው ምንድን ነው የማንቸስተር ዩናይትድ አጫዋት በተጫዋቾቹ ምቾት ላይ ብቻ አይደለም የሚመሰረተው፣ በተጋጣሚው ማንነት፣ ተጋጣሚው ይዞ በሚመጣው አፕሮች፣ የማን አፕሮች ብልጫ ወሰደ፣ በጣም ብዙ ታሳቢ የሚደረጉ ነገሮች ያሉ ይመስለኛል። ግን ይሄንን ጨዋታ ብዙዎቻችን እንደ አሳሳቢ ጨዋታ ላየ ነው፣ ግን በጣም ትኩረት የሚፈልግ ጨዋታ አድርጌ ነው እኔ የምወስደው በግሌ። አንድ ፈኒ ስቶሪ ልጨምር እዚህ ላይ ከማንቸስተር ዩናይትድ ውጪ ለእኔ በጣም የገረመኝ ነው። ምናልባት ሰምተሽው ከሆነ ሀሳብ ብትሰጭበት ደስ ይለኛል። የሌቫንዶቭስኪ ጉዳይ በጣም የደነቀኝ ሰው እንዴት ነው ግን እነዚህ ሰዎች የሚኖሩት ምናምን ያስባለኝን አስተያየት ነው የምሰጥሽ። ከባርሴሎና ጋራ ነው አይደል የሚጫወተው ሮበርት ሌቫንዶቭስኪ የባርሴሎና ተጫዋች ነው እና ባለፈው የውድድር ዓመት የባርሴሎና ሰዎች ጎል እንዳላገባ ጠየቁኝ አለ። አጥቂ ነው፣ ጎል እንዲያገባ ነው ያስፈረሙት። በቃ አታግባ አሉኝ አለ። መጥተው ራሳቸው የባርሴሎና ሰው አታግባ፣ ጎል እንድታገባ አንፈልግም አሉኝ አለ። ይህንን ያሉበት ዋነኛው ምክንያት ይህንን ማውራት አልፈልግም ነበር ነው የሚለው ሮበርት ሌቫንዶቭስኪ። ማውራት አልፈልግም ነበረ፣ ግን በቃ ላውራው፣ ልናገረው። ለባርሴሎና በጣም ትልቅ ሪስፔክት አለኝ። እዛ ባርሴሎና ቤት ውስጥ ለሚሰሩ እና ጎሉን አታገባው በእናት ያላሉኝም ሰዎች በጣም ትልቅ ክብር አለኝ። ባርሴሎና ለምን እንደዚህ እንዳለኝም እረዳለዋል። እያስተዛዘነ ሲናገር ማለት እረዳለሁ፣ ካለባቸው የገንዘብ ምናምን ጋር በተያዘ እኔ ጎል ተጨማሪ ጎል ባገባ ለባየር ሚዩኒክ ቦነስ ሊከፍሉ ነው። ከባየር ሚዩኒክ አለ ባርሳ ላይ የተቀላቀሉ። ከዛ መጡና ተማጽነዋል፣ እንዳታገባ እንዳረሰውሽ እንዳታገባ አለውን ያስገብታል። አሁን እንግዲህ አለማስገባትም ሌላ ነገር አለው፣ ሌላ ነገር አለው፣ ጫና አለው። አዎ ግን ይግባ ግን አግባ ግን ዊርድ ነው፣ የመጨረሻው ዊርድ ነው እንጂ ያልተለመደ ነገር ነው እንጂ እና በጭራሽ እንዳታገባሉኛል እና በጣም ብዙ ሲቹዌሽኖች እንዳሉባቸው ብዙ ነገሮችን ሳክሪፋይ ማድረግ እንዳለባቸው ምናምን አውቃለዋል። እና እኔም በዛ ለባርሴሎና በሚከፈል ዋጋ ውስጥ የሆነ ድርሻ እንዲኖረኝ እፈልጋለሁ እና በአጭሩ ለመንገር አለ እኔ ጎሎችን ማግባት ብቀጥል ኖሮ ለባየር ሚዩኒክ የሚከፈል ቦነስ ይኖር ነበረ። ስለዚህ ይህንን ቦነስ በጎሉ ብዛት ላይ የተመሰረተ ስለሆነ 2.5 ሚሊዮን እኮ ነው የሚከፍሉት በአንድ ጎል አይደለም። አሁን የሆነ ጎሉ የሆነ ቁጥር ላይ ሊደርስ ላይ በየውድድር ዓመቱ መጨረሻ ላይ ተከፍላላችሁ ተባብለዋል። እንከፍላለን እሱ ያግባ እንጂ ብለዋል እነሱ። ሊደርስ ሆነ አታግባ በእናትህ አሉት። በጣም የሚገርም ነው ባርሴሎና የሚያደርገው ነገር ግን በጣም የሚገርም ነው። ባለፈው ልክ ነው በጣም ከፍተኛ የገንዘብ ችግር ውስጥ በነበረ ጊዜ ከበረኛው ከቴር ስቴገን ጋር ተፈጥሮ የነበረውን ነገር እኮ እናስታውሳለን። በጣም የሚገርም ነው። እና አሁንም ደግሞ ሌቫንዶቭስኪ እንግዲህ እንዲያተርፋቸው ነው፣ ገንዘባቸውን ለመጠበቅ ነው። ግን አታግቡ የተባሉ የሚመስሉ ተጫዋቾች ዛሬ ምሽት ለአርሰናል ያግቡ ያግቡና ቦነሳቸውን ይውሰዱ። ገርሞኝ ነው በጣም ነው የሚገርመው። እሱም ባያወራዊ ምርጥ ነበረ እንደተናገረው ከሆነ አንዳንድ ጊዜ እንደነዚህ አይነት ነገሮች ወይ ሰማቸው ወይ ነው እኮ አንዱ ጥያቄ። ግን አሁን አታግባ ሲሉ ሰማቸው በአእምሮ ላይ ይመጣብኛል አለ። ላገባው የምለው እንኳን አታግባ ያሉኝ ይመጣብኛል አለ። እንዴት እንደሚጨነቅ ግን አስበሽዋል እሱ ራሱ እና በቃ ምንም ማድረግ አልቻልኩ ነው የሚለው እሱ።